ሰላም ሰላም ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች በዚህ ሳምንት እንግዲህ ስንሰማቸው ስናያቸው እኛም ደግሞ ኮሜንት ስንሰጥ እንዲሁም አስተያየት ሀሳብ ስንሰጥባቸው እየቆየናቸው የጂጂኪያና እንዲሁም የልጇ ባለቤት የሆነው ፋኒ መልስ ሰጥቷል ማለት ነው። ይሄንን ደግሞ እጅጉን በጣም ማስጠንቀቂያ በሆነ መልኩ መልስ ሲሰጥ ነበር ለጂጂኪያ ያየነውና የቤተሰብ ጣልቃ ገብነት በትዳር ላይ ምን ያህል ቦታ እንዳለው ወይም ደግሞ ምን ያህል መጥፎ እንደሆነ በዚህ ልናይና ልንረዳ እንችላለን ማለት ነው። ውድና የተከበራችሁ ቤተሰቦቼ ስትገቡ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩት ቪዲዮ ማለት ነው። ሳምሪና ፋኒ በመዋደድ በመፋቀር እንዲሁም ደግሞ በጣም ደስ በሚል ሁኔታ ፍቅራቸውን የሚያሳዩ የሚዲያ ሰዎች ቢሆኑም ፍቅራቸውን አገላለጻቸው በተለየ መንገድ ነው እና እነዚህ ልጆች ከተጣመሩ ረዘም ያለ ጊዜ ሆኗቸው 2 ልጅ አፍርተዋል ማለት ነው። በአሁኑ ሰዓት ላይ 2 ልጅ አፍርተው የቤተሰብ ጣልቃ ገብነት እንዳለ ሆኖ ይሄም ደግሞ የሳምሪ ቤተሰብ እናቷ ጂጂኪያ ሁልጊዜም በሆነ ባልሆነው በሰበቡ የምትመጣባቸው በትዳራቸው ጉዳይ ቢሆንም በአሁኑ ሰዓት ላይ ፋኒ እኔ ከአቅሜ በላይ የሆነ ነገር ገጥሞኛል ብሏል ማለት ነው። ይሄንን ደግሞ ወደ ሕግ ጉዳይ ይዤው እሄዳለሁ ሲል ተናግሯል ቃል በቃል ማለት ነው። በአሁኑ ሰዓት አንዳንድ የሚዲያ ባለሙያዎች ሲናገሩ የሚዲያ ባለሙያዎቹ ምን ይላሉ? አሁን ዩቲዩብ ቻናላቸው ተቀዛቅዞባቸዋል፣ ኖሮ ከብዷቸው ነው እንደዚህ አይነት ነገሮችን የሚያወሩት የሚናገሩት የሚሉም አሉ። በሌላ በኩል ደግሞ አይ የለም ጂጂ በጣም ትክክል ያልሆነ ስራ ሰርታለች ይላሉ። ግማሹ ደግሞ ዩቲዩባቸው ስለቀዘቀዘባቸው ይሄንን ማስፋፊያ ነው የጊዜው አጀንዳ እንዲሆኑ ለዚህ ሳምንት ወይም ለዚህ ወር አጀንዳ ሆነው እያንዳንዱ አንዳንድ ሀሳብ እንዲሰነዘርና በእነሱ ዙሪያ ዩቲዩባቸው እንደገና እንደ አዲስ እንዲነቃቃ ነው። በሁለታቸውም በኩል ያለ ዩቲዩብ ቀዝቅዟል፣ በሳምሪም በፋኒም እንዲሁም ደግሞ በጂጂኪያ በኩል ያለው ነገር ተቀዛቅዟል ሲሉ ይገልጻሉ ማለት ነው። እናንተ ምን ትላላችሁ? እናንተ ከነዚህ ልጆች ወይም ደግሞ ከጂጂኪያ ቤተሰቦች ምን ትማራላችሁ? እኔ የምለው ጂጂኪያ ልክ አላደረገችም፣ 100% ልክ አላደረገችም። ልጁ አድርጎ ሊሆን ይችላል። በዚህ ያክል ደረጃ ግን ሚዲያ ላይ አውጥቶ ከመናገር ራሱን መገሰጫና ራሱን መንገር ወይም ደግሞ ራሱን ከእንደዚህ አይነት ስህተት በውስጥ የቤተሰብ ኮድ አድርጎ በውስጥ ፕራይቬት አድርጎ ማውራቱ መነጋገሩ የተሻለ ነገር ነበረ። ሚዲያ ላይ አምጥቶ እንደዚህ ህዝብንም ማጨፋጨፍ እንደገናም ደግሞ ያልተገባ ስም የልጅ ባል ማለት የልጇ ባል ማለት ለሷ ልጇ ማለት ነው። በዛ ላይ ደግሞ የልጅ ልጆች ስላየች ልጇ የወለደችው ልጅ የሱ ልጆች ናቸው፣ የሷም ልጆች ናቸው። የሚገርመው ነገር በጣም እነዚህ ልጆች ሲያድጉ እነዚህ ህፃናቶች ምንድነው ሊማሩ ከዚች ሴት የሚችሉት ካላችሁ መጥፎ ጠባሳ እየያዙ ነው የሚያድጉት። አባታችሁ እንደዚህ አይነት ሰው ነበር፣ አባታችሁ እንደዚህ አድርጎ ነበር ተብሎ የሚያድግ ልጅ በጣም የሚያስጠላ ነው። በጣም ማለት ነው። እና ለእኔ ለሳምሪ አይደለም የማስበው ወይም ደግሞ ለፋኒ አይደለም የማስበው። እኔ ለነዛ ህፃናቶች ምንድነው ተቀርጾባቸው ሊያድጉ የሚችሉት? ምክንያቱም ሚዲያ ላይ እነሱንም ህፃናቶችንም ስለሚያወጧቸው ነገ የሚዲያ ሰው ይሆናሉ። ወይስ ይሄ ነገር አዲ ነው ችግር የለውም እኛ ሆን ብለን የፈጠርነው እንደዚህ ነው እንደዚህ እያደረጋችሁ እናንተ ምደጉ ተብለው ሊነገራቸው ከሆነ አዎ እነዚህ ልጆች ምንም አይነት መጥፎ ነገር ላይሰማቸው ይችላል በአሁኑ ሰዓት ላይ ማለት ነው። ወይም ደግሞ ሲያድጉም መጥፎ ነገር አይሰማቸውም። ይሄ ችግር የለውም ገንዘብ ማግኛ ዘዴ ነው ተብለው ከተነገራቸው። በተረፈ ግን እንደ ሰውኛ ካሰባችሁት አንድ ህፃን ልጅ እናት አባቱ የሰራው ኃጢአት ወይም እናት አባቱ የሰራው ስህተት ለልጁ ተከትሎት እንደሚሄድ ነው ማቀው። ልጁ እንዲሸማቀቅበት ነገ ጠዋት ሲያድግ ራሱን መመልከት ሲጀምር የራሱን ህይወት መመስረት ሲጀምር የማን ልጅ ነው የማን ልጅ ናት የማን ነው ምን አይነት ስድ ያሳደገው ነው እየተባለ ያደግንበት አጋጣሚዎች አሉ። ምን አይነት የተባረከ ቤተሰብ ወጣ፣ መልካም ስነ ምግባር ያለው ልጅ፣ መልካም ስነ ምግባር ያለው ሰው አክባሪ ስናይ ከምን አይነት ቤተሰብ ተወልዶ ነው የምንለው። ምክንያቱም ቤተሰብ ምን ያህል ቦታ እንዳለው ነው የምነግራችሁና ከምን አይነት ቤተሰብ የመጣ ነው ያስብላል። የፋኒ ቤተሰቦች አንድ ቀን ድምጻቸው አይሰማም እንደምታውቋቸው ነው። አንድ ቀን እንደዚህ ናት እንደዚህ ነው ተብሎ የሚያወሩት አንዳችም ነገር የለም። እና ይሄ ነገር ከምን የተነሳ ነው እንዴት ነው ብላችሁ ካያችሁት ራሳችሁ ከገመገማችሁት በጣም ነው የሚደብረው። ጂጂኪያ በተለይ ደግሞ ሌላ ጊዜ ብዙ ነገሮች ብላለች። በጣም ብዙ ነገሮች ስለ ፋኒ ሰድበዋለች።
በጣም ሙልጭ አድርጋ እስከነ ቤተሰቡ እስከነ ምኑ ሁሉ ጊዜም ሰድባው ታውቃለች። አሁን ግን የተናገረችው ንግግር በጣም ቀይ መስመር የተሰመረበት በጣም የሚያስጠላ፣ በተለይ ደግሞ ለፋኒ የሚደርስበት የስነ ልቦና ችግር ትልቅ ነው ብዬ ነው የማስበው። ዓለም የሚሰማውን ሚዲያ እንደዚህ አድርጎኝ ነበር፣ ሊደፍረኝ ነበረ፣ የልጄ ባል እርጉዝ ሆና እሷ ተኝታ ልዩ ይደፍረኝ ነበረ እኔ ወጥ እየሰራው ብሎ መናገር ማለት እጅግ በጣም ከባድ ነገር ነው። እና እሱ የደረሰበትን ሳስበው እኔስ ብሆን ብላችሁ የእሱን ቦታ እኔስ ብሆን እኔ እንደዚህ የተባልኩት ብላችሁ ስታስቡት በጣም ነው የሚከብደው። እንኳን አይደለም በሚዲያ በጎረቤት ራሱ ጎረቤት ላይ እንኳን ሚዲያ ትልቅ ነው። ዓለም በሙሉ ነው የሚሰማችሁ። ቋንቋ ያለው ቋንቋ የሌለው በሚሰማውም በማይሰማውም ቀይሮ ያዳምጣቸዋል፣ ይሰማዋል፣ ያየዋል፣ ይገነዘባል። ምንድነው ይሄ ነገር ምን ተፈጥሮ ነው ይላል። ቫይራል ወጧል፣ ሁሉም ሰው እንዲመለከተው ሆኗል። ስለዚህ ይሄ ምን አለ መሰላችሁ፣ ጎረቤት ላይ እንኳን የሆነ ጥፋት አጥፍታችሁ ሰው ሲንሾካሾክ ያሳፍራችኋል፣ ያስፈራችኋል። እንዴ እንኳን አይደለም ሊደፍረኝ ነበረ ልጄ እርጉዝ ሆና እኔ ወጥ እየሰራሁ ምናምን እሱ ሊደፍረኝ ነበረ ብላ ስትናገር አስቡት የሚሰማቸውን ስሜት። እሱ አሁን በጎረቤት ወይም ደግሞ በሌላ ቦታ ሲሄድ እንዴ ይሄ ነው እንዴ የሚስቱን እናት ሊደፍር የነበረው እየተባለ ሲወራበት ማለት ነው። በጣም ነው የሚደብር ስራ ነው ይሄ ነገር የተደረገበት በሱ ላይ ማለት ነው። እና እውነት ነው እስከ መጨረሻው ድረስ ህግ ድረስ ሄደ እውነት ልክ ልታስገባት ይገባል ማለት ነው። እንደኔ እንደዚህ አይነት እናት መኖር የለባትም ብዬ ነው ማስብ። ምንም ያህል ልጇን ብትወድናት ይሄን ያክል የሰው ልጅ ጎድታ የራሷን ልጅ ለማዳን መሞከር ተገቢ አይደለም። እነሱ በፍቅር ነው የተጣመሩት፣ እነሱ በመዋደድ ነው በቃ አለቀ። ምንም ልጅቷን ለማን ደጋፊ እንደሆነች ባትታወቅም ሳምሬን ዞሮ ዞሮ ሁለት ልጆች ወልደዋል። የወለዱትም ደግሞ በፍቅር ነው ስናያቸው ሚዲያ ላይ እንግዲህ እያስመሰሉም ይሁን ባናቅም በጣም ተዋደው ነው፣ በጣም ተሳስበው ነው፣ በጣም ተፋቅረው ነው። በቃ በጣም የሚያስቀና ነገር ነው ያላቸው። እነሱን ብንሆን ብለን የሚያስመኝ ነገር ነው። እኔ ዩቲዩብ ማየት ከጀመርኩ ጀምሮ የእነሱን ነበር መጀመሪያ መከታተል የነበረው። በጣም ነው የሚያስደስቱት። በጣም ነው በቃ እንደነሱ አይነት ፍቅር ስጠኝ ነው። ልጆች ናቸው በጣም ያለ እድሜያቸው ነው ብዙ ነገሮችን ያደርጉ የነበሩትና ይሄ ደስ የማይል ለነገ ለልጆች ተጽዕኖ የሚያሳድር ነገር ቢሆንም ግን ፍቅር በልጅነትም በጣም ደስ ይላል። ቦታውን ወቅቱን የጠበቀ ሲሆን ሁሉም ነገር ማለት ነው። እና የቤተሰብ ጣልቃ ገብነት በኑሯችሁ በህይወታችሁ ላይ በቤታችሁ ላይ አታስገቡ። በቃ አለቀ። በጣም ብዙ ቤቶች ፈርሰዋል። በጣም ብዙ ጥሩ የሚባሉ ፍቅሮች የተበላሹት በቤተሰብ ጣልቃ ገብነት ነው። ሚስት የእሷን ቤተሰብ ትወዳለች አጥብቃ፣ የሚሏትን ትሰማለች። የባሏን ቤተሰብ ብዙ ጊዜ አትወድም፣ አትፈልጋቸውም። ምንም አይነት ቢናገሩ አይጣፍጣትም። ስኳር እንኳን ቢሰጧት ጨው ነው የሚላት ማለት ነው። ስለዚህ ይሄ ነገር ስላለ ሴቶች ምን ማድረግ አለብን? ከትዳር በፊት ራሳችንን ልናቋቁመው በጣም ብዙ ነገር የሚገባ ነገር አለ። ፍቅር ሊገባን ይገባል። ባላችንን ብቻ አይደለም የምንፈልገው፣ የባላችንን ቤተሰብ ማክበር፣ መውደድ፣ ነገሮች ቢፈጠሩ እንዴት መፍታት እንደምንችል እነዚህ ነገሮችን ተግባራዊ ሳናደርግ ወደ ፍቅር ከገባን በጣም ነው የምንጎዳ ሁላችንም ማለት ነው። እና በተለይ ደግሞ ለሚወለዱት ልጆች እኛስ ብንሆን እየተሳቀቅን ለምን እንኖራለን? እና ቤተሰቦቻችንን በተቻለን አቅም ራሳችን ቤታችን ላይ ጠልቀን ባናስገባቸውና ባናሳያቸው፣ ውስጠ ሚስጥራችንን ባንነግራቸው የሚያስብል ነው። አሁን ድሮ ቤተሰብ ሲጣላ ባልና ሚስት ቤተሰብ ገብተው ነው የሚያስታርቅ፣ ጎረቤት እንዲሁም ደግሞ የተለያዩ በሽምግልና ተቀምጠው ነው። አሁን እኮ በሚዲያ ነው እርቁም ፍቺውም ጋብቻውም። በቃ ያችን መኝታ ብቻ ሲጋሩ አያሳዩም እንጂ ሌላውን ነገር እኮ በቃ ሁሉን ነገር ጨርሰውታል። በሚዲያ የሚያልቅ ነገር ስለሆነ አሁን በዚህ ሰዓት ላይ ሁላችንም እያንዳንዱ ሚዲያ ላይ የሚዘገቡ የሚነገሩ ነገሮች ለእኛ ጠቃሚ ስለሆኑ አንዳንድ እህቶች ልትማሩበት ትችላላችሁ። ከትዳር በፊት ምን ላድርግ፣ ከትዳር በኋላ ምን ይደረግ የሚለው ነገር ይሄንን ነገር ለእኛ መማሪያ ስለሆነ እኔ በተለይ አሁን ለፋኒ በጣም አዝኜለታለሁ። ከምር በጣም ነው ያሳዘነኝ። እሱ በጣም አሳዝኖኛል። መልስ የሰጣታ መልስ ደግሞ በጣም የሚያረካ ደስ የሚል መልስ ነው። ምክንያቱም በጣም ነው የሚያስደስተው። የሆነ በቃ አለ አይደለ እርጋታው፣ ስነ ስርዓቱ፣ የጨዋ ልጅ ጨዋ ያሳደገው ምርጥ ቤተሰብ ያሳደገው በጣም ትክክለኛ አነጋገር ነው የተናገረውና የሆነ ስድ ጋጠ ወጥ የሚያስብል ንግግር አይደለም የተናገረው። በጣም በቃ በተረጋጋ
አስተዋይነት በተሞላበት መልስ ሲሰጣት የነበረውና ይሄን ነገር ደግሞ ወደ ህግ ይዤው እሄዳለሁኝ፣ ህግ ይዳኘናል ብሏል ማለት ነው። እኛም ከጎንህ ነን። ምክንያቱም እንደዚህ አይነት ጣልቃ የሚገቡ ቤተሰቦችን በተለይ ደግሞ ስድ ቃላት የሚናገሩት ቤተሰቦች አያስፈልጉም። እንደ ሀገርም እንደ ቤተሰብም እንደምንም ቢሆን አያስፈልጉም እንደዚህ አይነት ሰዎች እና በጣም ሊወገዝ የሚገባ ንግግር ነው ያደረገችው ጂጂ። በጣም ደብሮኛል ለእኔ ለራሴ። ፍቅርዬ ውዴ ሰላም 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 ናችሁ? ይኸው ቡና ሰዓት የደረሰ አየሽ አይደለ? ገበያን ተጣጠብ፣ ሙሳቸውን አበላው፣ እቃችንን አጣጠብን፣ አነሳሳ ምና አሁን የቡና ሰዓት ይሄ ቡና ያናፈራች ፏ ብዬልሻለሁ። ታይሻል? ይኸው እኔ በደረቋ የለም እንግዲህ እኔ በደረቋ የለም ፍቅርዬ ውዴ። ወልጀባ ወልጀባ አማኒ ማንጀባ በረካ ጀባ ባለንበት ሰላም ፍቅር አላህ ይስጠን፣ አላህ ይስጠን። አሚን ያ ረቢና አለሚን። የጓደኛ ምቀኛ የጎረቤት ተንኮለኛን የያዝልን፣ ከሸዋ ዳሪ ከሞይ መስካሪ አላህ ይጠብቀን። ስራውን ቀለል ብሩን ቆለል ያድርግልን። ሀገራችንንም ሰላም ያርግልን። ባለንበት ይመቸን፣ ያስመቸን፣ ያዋደን፣ ያፋቅረን። ቤተሰቦቻችንንም ሰላም ያርግልን፣ እኛንም ሰላም ያርግልን። የኢትዮጵያንም ሰላሟን ያብርድልን። የሌለውም አግኝቶ ያጣው ሁሉ አግኝቶ በረከት የሰጠንንም በረከት አድርጎልን አልሐምዱሊላህ የምንልበትን ጊዜ ቅርብ ያርግልን። ፍቅርዬ በሀገራችን እንጠያየቅ፣ በሀገራችን እንዛመድ፣ በሀገራችን ደስ ይበለን። ከቤተሰቦቻችን ከእህቶቻችን ከወገኖቻችን ጋር የምንኖርበትን ቅርብ ያርግልን። ፍቅርዬ ውዴ ነይ ቡና ጠጅ። አላሁመ ሶሊ ጨምርበታል። መቅቡል ነው ያው አላህ አሳይልኝማ የዶላይን የመሰለ ቡና በባዶ እያሽከረከሩ እያሳዩኝ። ይሄው ፍቅርዬ ከምር ታይሻ የቾኮላቴ ማበባ ፈንዲሻ ይኸውልሽ እንግዲህ ይሄን ይመስላል። ይሄን ይሄተሽ ግዝዝት ታረጋለሁ። ይሄን ይመስላል ቡናችን። ሀቢበቴ ነይ ጠጭ። እንደው ጎረቤት የሆነሽልኝ በነበር ሀልዋ እንኳን አልበላም ይቅርብኝ። ሰሚራ አበላም ትገዛለች እያልኩ አልበላም። ቢስሚላህ አላህ ቡና ናት ፍቅርዬ፣ ቡና ነይ ጠጭ። ወይኔ ወላሂ እና ይሄን ለይሆን ነው ልሽ አሁን ቡላ ላይ ነይ ጠጭ፣ እጠብቅሻለሁ። ጀለሳቲ በሩን እከፍታለሁ። በሀገራችን በቤታችን። እሺ ፍቅርዬ ወዴ ሰላም አለይኩም። ባይ ባይ። እወድሻለሁ የኔ መልካም የኔ ቀን ኑሪልኝ።